ተመስገን ጥሩነህ በጎንደር ተቃውሞ እንደገጠማቸው ተነገረ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችሁ። ተመስገን ጥሩነህ በጎንደር ተቃውሞ እንደገጠማቸው ተነገረ። የጎንደር ወጣቶች ጠቅላይ ሚኒስትር አብይ አህመድንና በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ላይ ተቃውሟቸውን በድፍረት መግለጻቸው ተሰማ። የጎንደር ወጣቶች አዲስ የትግል ስትራቴጂ ሊከተሉ እንደሚችሉም ለምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንደገለጹም ታውቋል። ዝርዝር መረጃውን ይዘናል። ሰበር ዜና ሻለቃ ዝናቡ የማርሸት ወንጀሎችን ዘረዘረ። የማርሸት እገታ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 2 ቦታ እንደከፈለውም ታወቀ። ሻለቃ ዝናቡ የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸትን ወንጀሎች መዘርዘሩና የተገኙበት ማስረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸትን እገታ በማስመልከት የግል ጠባቂዎች የአይን ምስክርነታቸውን መስጠታቸውም ታውቋል። የማርሸት እገታን ያቀነባበሩ ስውር ልጆችን ዓላማና ፍላጎትን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳት እንዲሁም አሁን የሚገኝበት የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ይህንንም በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉ እንዲሁም መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። ሰበር ዜና ሻለቃ ዝናቡ የማርሸቱን ወንጀሎች ዘረዘረ። የማርሸት እገታ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝን 2 ቦታ እንደከፈለውም ታወቀ። ሻለቃ ዝናቡ የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸቱን ወንጀሎች መዘርዘሩና የተገኙበት ማስረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸት እገታን በማስመልከት የግል ጠባቂዎች የአይን ምስክርነታቸውን መስጠታቸውም ታውቋል። የማርሸት እገታን ያቀነባበሩ ስውር ልጆችን ዓላማና ፍላጎቶችን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳት እንዲሁም አሁን የሚገኝበትን የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ከሰሞኑ በማርሸት ፀሐይ ላይ የተፈጸመውን ድንገተኛ እገታ ተከትሎ በጎጃም ፋኖች መካከል የእርስ በርስ ጦርነት ስጋት ማንዣበቡ ተሰማ። የማርሸት እገታ በጎጃም የሚንቀሳቀሰውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝን 2 ቦታ እንደከፈለውም ታውቋል። የእገታ ትዕዛዙን ያስተላልፈው ሻለቃ ዝናቡ ልንገረው የማርሸት ፀሐይን እገታ በተመለከተ መናገሩ የማርሸትን ወንጀሎች መዘርዘሩና የተገኙበት ማስረጃዎች ለአሸማጋዮች ማሳየቱም ተነግሯል። የማርሸትን እገታ በማስመልከት የግል ጠባቂዎች የአይን ምስክርነታቸውን መስጠታቸውም ታውቋል። የማርሸት እገታን ያቀነባበሩ ስውር ልጆችን ዓላማና ፍላጎትን የተመለከተ ዝርዝር መረጃም ተገኝቷል። በእገታው ወቅት በማርሸት ላይ የተፈጸመውን ግፍና የደረሰበትን ጉዳይ እንዲሁም አሁን የሚገኝበትን የጤና ሁኔታ በተመለከተም ዝርዝር መረጃ ተገኝቷል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ በሆነው በማርሸት ፀሐይ ላይ የተፈጸመውን ድንገተኛ እገታ ተከትሎ በጎጃም ፋኖች መካከል ከፍተኛ ውጥረት መፈጠሩም ተሰማ። የማርሸት እገታ የአፋብኃኝን አመራሮችና ደጋፊዎችን ጭምር ለ2 እንደከፈለም ታውቋል። ጠቅላይ ሚኒስትር አብይ አህመድን በተመለከተ በሚሰጣቸው አስቂኝና አወዛጋቢ መግለጫዎች ታዋቂነትን ያተረፈው ማርሸት ፀሐይ በድንገት መታገቱን ተከትሎ ጎጃም ላይ በሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ የቴዎድሮስ እዝ ውስጥ ለ2 መከፈሉና የእርስ በርስ ግጭት ስጋት በከፍተኛ ሁኔታ ማንዣበቡም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ምክትል ወታደራዊ አዛዥና ወታደራዊ አስተዳደር እንዲሁም የቴዎድሮስ እዝ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በድንገት የታገተው በማርሸት ፀሐይ ላይ የተፈጸመውን እገታ በማስመልከት ሰሜን አሜሪካ በሚገኙ ወዳጆቹ የተጠየቀው ሻለቃ ዝናቡ ከማርሸት ጋር የግል ጸብ የለንም፣ ሕግና ስርዓት መከበር ስላለበት ማርሸትም በቁጥጥር ስር ይዘነዋል። በቁጥጥር ስር የዋለውም በአፋብኃኝ ሴንትራል ኮማንድ ውሳኔ በአፋብኃኝ መሪ እውቅና እንጂ በእኔ ፍላጎት አይደለም የሚል ምላሽም ሰጥቷል። ሻለቃ ዝናቡ አርበኛ ማርሸት ብዙ ጊዜ ስህተት ሰርቷል። ስህተት ብቻ ሳይሆን የማይነኩ ቀይ መስመሮችን በድፍረት ሲያልፍ ከአንዴም 2 በማስጠንቀቂያና የእግር ትዕዛዝ ሁሉ ሲተላለፍበት መቆየቱን እናንተም ታውቃላችሁ። ማርሸት ከዚህ በፊት የአርበኛ ዘመነ ካሴንም ደጋፊ በመምሰል ያልተገባ ነገር እያደረገ በሌላው ታጋይ ዘንድ መጥፎ አመለካከት በመፍጠር ሊነጥለው ያልሞከረው ነገር አልነበረም። መጨረሻ ላይ ባይሳካለትና እንደማያዋጣው ሲረዳ ወደ ቀልቡ ለመመለስ ቢገደድም አሁንም ማርሸት የህዝብን ትግል ለብልጽግና ሽጦ እጁን ሊሳት ከጫፍ መድረሱን በበቂ ማስረጃ አረጋግጠናል። ማርሸት ያለፉትን 6 ወራት ያሳለፈው ድርጅቱን ከውስጥ ለማፍረስ ሲጥር ነው። ማርሸት ከጫካ ቱጃሮች አንዱ ነው። ባለፈው ዓመት ብቻ ከመንግስት ከተዘረፈ ማዳበሪያ ከ40 ሚሊዮን ብር በላይ ከአስረስ ማረጋ መዝረፉን ማስረጃ አለን። ማርሸት ከአስረስ ጋር የራሱን ኬላ ዘርግቶ ቀረጥ ሲሰበስብ ህዝብን ሲያስለቅስ እንደኖረ የጎጃም ህዝብ ምስክር ነው የሚል ምላሽ
ምላሽ ሰሜን አሜሪካ ለሚገኙ አሸማጋዮች መናገሩም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል ሰብሳቢ ሻለቃ የኔዓለም ዘለቀ የሻለቃ ዝናቡ በማርሸት ላይ ያቀረበውን ክስ ውድቅ አድርጓል። የእዙ ምክትል ሰብሳቢ ሻለቃ የኔዓለም በማርሸት ላይ የተፈጸመው እገታ የሻለቃ ዝናቡ የግል ውሳኔ እንጂ የአፋብኃኝ ቴዎድሮስ እዝ ውሳኔ አይደለም ብሎ የሻለቃ ዝናቡን ክሶች ሙሉ በሙሉ ውድቅ አድርጓል። የአማራን ትግል የመሸጥ ጉዳይ ከተነሳ የአማራን ትግል ለብልጽግና የሸጠው ዝናቡ ነው። ዝናቡ በቀጥታ ከናረጋ ከበደ ጋር በቀን ተመካክሮ የሚሰራ ሰው ነው። ዝናቡ በትክክል ፋኖ ማፍረስ ከቻለ መተከል ላይ ትልቅ የወርቅ መሬት ቃል እንደተገባለት እናውቃለን። የብልጽግና የጎጃም ባለሀብቶች ኪሱ እንደሚሞሉለትም ይታወቃል ሲልም ሻለቃ የኔዓለም ሻለቃ ዝናቡን ወንጅሏል። ዝናቡ በማርሸትና በአስረስ ላይ ቂም ያዘው የአፋብኃኝ ወታደራዊ አዛዥ እንዳልሆን ሴራ የሰሩብኝ እነሱ ናቸው ብሎ ነው የሚለው ሻለቃ የኔዓለም ዝናቡ የአፋብኃኝን ለማፍረስ ለብልጽግና ቃል እስካልገባ የአፋብኃኝን አመራሮች ቀስ በቀስ ማጥፋቱን ይቀጥላል። ዝናቡ ቀጥሎ የሚያጠፋው ጀነራል ተፈራን ነው። ዝናቡ የሚፈልገው የጎጃምን ህዝብ ምስራቅና ምዕራብ ብሎ ማባለት ነው በማለትም ሻለቃ የኔዓለም ሻለቃ ዝናቡ በማርሸት ላይ የተፈጸመውን እገታና ድብደባም አውግዘዋል። ሻለቃ የኔዓለም በማርሸት እገታ ውስጥ ከብልጽግና በተጨማሪ ሻለቃ ዳዊትን ወልደ ጊዮርጊስን የመሳሰሉ የዲያስፖራ የአፋብኃኝ ጠላቶች እጅ ሊኖርበት እንደሚችልም ገልጿል። ሻለቃ ዳዊት በተደጋጋሚ የአማራ ፋኖ ድል የሚያደርገው አስረስንና ማርሸትን ከትግል ውስጥ ሲነቅል ነው ሲልም መሰማቱን በተደጋጋሚም አስረስንና ማርሸትን ለማስገደል መሞክሩን አንስቷል። በዘመነ ካሴ ትዕዛዝ ከሻለቃ ዝናቡ ልንገረው ጋር ውይይት ለማድረግ በሄደበት ከ400 በላይ በሚሆኑ ታጣቂዎች በድንገት የታገተው ማርሸት ዋሸራ አካባቢ ከመሬት በታች በሚገኝ እስር ቤት ውስጥ ከፍተኛ ድብደባ እንደተፈጸመበት የግል ጠባቂዎች ገልጸዋል። ማርሸት ፀሐይ በሰሜን አሜሪካ በሚገኙ የሻለቃ ዝናቡ ልንገረው ወዳጆችና በአካባቢው በሚገኙ የሃይማኖት አባቶች እንዲሁም ሀገር ሽማግሌዎች ምልጃ በትናንትናው ዕለት ከእገታ ቢለቀቅም በእገታ ወቅት በተፈጸመበት ድብደባ ከፍተኛ የአካል ጉዳት እንደደረሰበት እጅና እግሩ እንደተሰባበረ አሁንም ድረስ ራሱ እንደማያውቅና ኮማ ውስጥ እንደሚገኝም ታውቋል። ከማርሸት ፀሐይ የግል ጠባቂዎች መካከል አንዱ እንዳይሞት እንዳይሽር አድርገው ቀጥቅጠው ሬሳውን ነው በቃሬዛ የመለሱት። እጅና እግሩ ተሰብሯል፣ 4 ጥርሱንም አውልቀውለታል። አሁንም ድረስ ራሱን እንደሳተ ነው ሲል በማርሸት ላይ የተፈጸመውን ግፍ ገልጾታል። ተመስገን ጥሩነህ በጎንደር ተቃውሞ እንደገጠማቸው ተነገረ። የጎንደር ወጣቶች በምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ላይ ቁጣቸውን በድፍረት መግለጻቸው ተሰማ። የጎንደር ወጣቶች አዲስ የትግል ስትራቴጂ ሊከተሉ እንደሚችሉም ለምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ እንደገለጹም ታውቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ወጣቶች ተቃውሞ እንደገጠማቸው ተሰማ። የጎንደር ወጣቶች በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ላይ ቁጣቸውን በድፍረት መግለጻቸው ታውቋል። የጎንደር ወጣቶች አዲስ የትግል ስትራቴጂ ሊከተሉ እንደሚችሉም ለምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ገልጸዋል። የጎንደር ወጣቶች ከምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጋር መፋጠጣቸው ተሰማ። የጎንደር ወጣቶች ከምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጋር የተፋጠጡት ለይፋዊ የስራ ጉብኝትና የምርጫ ቀስቀሳ ሰሞኑን በጎንደር ከተማ በተገኙበት ወቅት እንደሆነም ታውቋል። በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጥያቄ ኢመደበኛ በሆነ መንገድ የተሰባሰቡት የጎንደር ወጣቶች በፌዴራል መንግስትም በአማራ ክልል ባለስልጣናት ላይ ያላቸውን ቅሬታና ተቃውሞ በድፍረት መግለጻቸውም ተሰምቷል። በአማራ ፖለቲካ ውስጥ ጎንደር ጠልነት ነግሷል፣ አቶ አረጋ ከበደ የጎንደር ልጆች ከክልሉ መዋቅር ለቅመው አውጥቷል የሚል ክስ በክልሉ ርዕሰ መስተዳደር ላይ በድፍረት ያቀረቡት የጎንደር ወጣቶች ጎንደር ሁነኛ ሰው እንዳይኖራት በአደባባይ ሲሰራ ጠቅላይ ሚኒስትር አብይ አህመድም ሆኑ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አይቶ እንዳላየ በማለፋቸው ቅሬታ እንዳላቸው መግለጻቸውም ተሰምቷል። ወጣቶቹ ከቀናት በፊት የአማራ ፋኖ ብሔራዊ ንቅናቄ አባላት ደብረ ታቦርን፣ ንፋስ መውጫን፣ ደራንና ደልጊን ጨምሮ በተለያዩ የደቡብ ጎንደር ከተሞች ገብተው ድንገተኛ ጥቃት ማድረሳቸውን ተከትሎ ስለደረሰባቸው ጉዳት ለምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዝርዝር አስረድተዋል። የአማራ ፋኖ ብሔራዊ ንቅናቄ ታጣቂዎች በተለያዩ የደቡብ ጎንደር ከተሞች ገብተው በከፈቱት ድንገተኛ ጥቃት ከ500 በላይ ሰዎች የተገደሉ ሲሆን ለጊዜው ቁጥራቸው በትክክል ያልታወቁ የአካባቢው ሚሊሻዎችና ወጣቶች ታግተው መወሰዳቸውም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ታጣቂዎች በተለያዩ የደቡብ ጎንደር ከተሞች ገብተው በከፈቱት ድንገተኛ ጥቃት በርካታ የህዝብ ተቋማት፣ ባንኮች፣ ፖሊስ ጣቢያዎች፣ ሆቴሎች፣ ትምህርት ቤቶችና ሆስፒታሎች መውደማቸውም ይታወቃል። ከምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጋር የተወያዩት የጎንደር ወጣቶች ዘመነ ካሴና አረጋ ከበደ ተናበው እየጨፈጨፉን ነው፣ አረጋ ከበደ የነ ዘመነ ካሴ የጎንደርን ቅስም የመስበር ፕሮጀክት ተባባሪ ነው የሚል ጠንከር ያለ ክስ በድፍረት ያቀረቡት የጎንደር ወጣቶች የፌዴራል መንግስቱንም መከላከያንም በብርቱ ወቅሰዋል። በጎንደር ጥላቻ የከሰሩ የህወሓት ተላላኪዎች በጎንደር ላይ ጄኖሳይድ እየፈጸሙ ነው፣ እናንተ ምንም አላደረጋችሁም የሚል ቁጣቸውን ለምክትል ጠቅላይ ሚኒስትሩ በተደጋጋሚ ያሰሙት የጎንደር ወጣቶች ትናንት ታግለን የጣልነው ህወሓት የጎጃምና ወሎ ፋኖችን ተጠቅሞ ሲያጠፋን ቁጭ ብለን አናይም፣ ሀገር አለን መንግስት አለን ብለን እንጂ ለራሳችን አናንስም ሲሉም ተደምጠዋል። ሰኔ 15 በጎንደር የቁርጥ ቀን ልጆች ጄኖሳይድ ሲፈጸም ዝማል። ትናንትና ከፍ ያለው ተነጥለው ሲመቱን ዝማል። አሁን ደግሞ በዘመነ ካሴ ቀጭን ትዕዛዝ ግንባራቸውን በሏቸው ተብሎ በጠራራ ፀሐይ የጎንደር ልጆች ተጨፈጨፉ የሚል ቁጣ ያሰሙት የጎንደር ወጣቶች ዛሬ ደብረ ታቦርን፣ ንፋስ መውጫን፣ ደራንና ደልጊን አውድመው ነገ ደግሞ ተረኛዋ ጎንደር ነች ሲሉም ተደምጠዋል።
በደብረ ታቦር፣ በንፋስ መውጫ፣ በደራና በደልጊ ተለቅመው የተጨፈጨፉት ትናንት የህወሓትን ወረራ የተከላከሉ ኢትዮጵያን ከመፍረስ የታደጉ የጎንደር የቁርጥ ቀን ልጆች ናቸው በሚል አስተያየቱን የጀመረው አንዱ የጎንደር ወጣት ዘመነ ካሴ ትናንት እነ መለስ ዜናዊ እነ ስብሃት ነጋና በረከት ስምኦን የአማራ መነሻም የአማራ ፖለቲካ ሴንተርም ጎንደር ነው፣ ጎንደርን በመስበር የአማራን ትግል በቀላሉ መስበር ይቻላል በሚል የጀመሩትን የህወሓት ፕሮጀክት እያስፈጸመ ነው። አረጋ ከበደም ይህንን ተግባር እየደገፈ ነው። ሰላምን መርጠው እጅ የሰጡ ወንድሞቻችን ጭምር እየተሳደዱ ነው። አንዴ አማች አንዴ ፉንዴን እየተባልን በጎንደሬነታችን ብቻ እየተገደልን ነው ሲልም ተሰምቷል። ሰኔ 15 እነ ዶክተር አምባቸው መኮንንን ለይተው ገድለው አብይን የገደላቸው ብለው ሲያጃጅሉን ቆዩ። እናንተም እውነታውን እያወቃችሁ ሸፋፍናችሁት በሚል ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን በግልጽ የወቀሱት ሌላኛው የጎንደር ወጣት የምዕራብ ትግራይና የሰሜን ጎጃም ፖለቲከኞች በጎንደር ላይ እስከመቼ ይቀልዳሉ? የጎንደር አርሶ አደሮች፣ ወጣቶች፣ መምህራን እንደ ከብት በባዶ እግራቸው ሲነዱ ሰውነህ ጎንደሬ ነህ እያሉ በቪዲዮ ሲቀርጹ የጎንደር ነጋዴዎች ንብረት በየቦታው ተነጥሎ ሲዘረፍ ሲቃጠል ምን አደረጋችሁ የሚል ጠንከር ያለ ጥያቄ አቅርበዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በልህና በቁጣ የሚናገሩትን የጎንደር ወጣቶችን በዝምታ ካዳመጡና ካረጋጉ በኋላ ጎንደር የምትታመሰው ከውጭም ከውስጥም በተሰባሰቡ ጠላቶች ምክንያት መሆኑን ማወቅ አለባችሁ። የህወሓትን ፍላጎት የሻዕቢያን እንቅስቃሴ መርሳት የለባችሁም። የመገጭን ግድብ ለማደናቀፍ ግብጾች ጭምር እየተሯሯጡ ነው። ስለዚህ በጠላት ወጥመድ ውስጥ መውደቅ የለብንም። ወያኔ የሚፈልገው ጎንደርን የግጭት ማዕከል ማድረግ፣ የጉና ተራራን ይዞ ጎንደርን ከመሃል ሀገር መነጠል ነው። ወያኔ ዘመኑን የማያውቅ እጅግ ኋላ ቀር ስብስብ ነው። የሚያደርጉትን ሁሉ እናውቃለን። ዝም የምንለው ምክንያት ስላለን ነው። እመኑኝ፣ ወያኔ መቃብሩን እያቆፈረ ስር እያቀለለልን ነው። ስለዚህ ጥቂት ጊዜ ብቻ ታገሱን። ሁሉም ቦታውን ይይዛል። በቅርቡ አዲስ ነገር ትሰማላችሁ በማለት ወጣቶቹን ለማረጋጋት ሞክረዋል።